ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ተመሳሳይ ፍቻቸውን ነው ማለት ነው። ስለዚህ የተለያዩ ቃላት አሉ። ለእነዚህ ቃላት ደግሞ ተመሳሳይ ፍቻቸው ማለትም ከአንድና ከዛ በላይ ፍቻቸው ይኖራቸዋል። እነዚህ ፍቻቸውን ደግሞ እያነበብነ እየጻፍነ የምንማር ይሆናል ማለት ነው። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉ። ወደ ክላሳችን ስንመጣ እዚህ ጋር ቃል አለ፣ የአማርኛ ቃል አለ እዚህ ብሎክ ላይ ማለት ነው። ለዚህ ቃል ደግሞ ተመሳሳይ ፍቺ እዚህ ጋር እናገኛለን ማለት ነው። ስለዚህ ቃል አለ፣ ተመሳሳይ ፍቺ አለ ማለት ነው። እነዚህ ቃላትን በደንብ ከነ ተመሳሳይ ፍቻቸው ጋራ እያየን የምንሄድ ይሆናል። አብሮ እናንብ። አለቃ፣ አለቃ፣ አለቃ። አ መጀመሪያ ነች፣ ለ መጀመሪያ ነች፣ ቃ ከቀ ቤተሰብ አራተኛ ነች። አለቃ። አለቃ ለሚለው ቃል ተመሳሳይ ፍቺ እዚህ ጋር 3 ቃል አለ። እነዚህ ቃላትን ደግሞ ስናይ አንደኛው ሀላፊ፣ ሀላፊ፣ ሀላፊ። ሀ መጀመሪያ፣ ላ አራተኛ፣ ፊ ሶስተኛ። ሀላፊ። ወይም መሪ፣ መሪ። መ መጀመሪያ፣ ሪ ሶስተኛ። መሪ። ወይም አዛዥ፣ አዛዥ፣ አዛዥ። አለቃ ለሚለው ቃል 3 ተመሳሳይ ፍቺ ሊኖረው ይችላል ማለት ነው። ሀላፊ ወይም መሪ ወይም አዛዥ፣ አዛዥ። ስለዚህ አለቃ ለሚለው ቃል ሀላፊ ነጠላ ሰረዝ፣ መሪ ነጠላ ሰረዝ፣ አዛዥ ተመሳሳይ ፍቻቸው ነው ማለት ነው። ኦኬ እዚህ ጋር ስንመጣ ደስታ፣ ደስታ፣ ደስታ። ደ መጀመሪያ ነች፣ ስ ከሰ ቤተሰብ 6ኛ ነች፣ ታ ከተ ቤተሰብ 4ኛ። ደስታ። ደስታ ለሚለው ቃል ደግሞ ተመሳሳይ ፍቺ ሀሴት፣ ሀሴት፣ ሀሴት። ሀ መጀመሪያ ነች፣ ሴ ከሰ ቤተሰብ 5ኛ ነች፣ ት ከተ ቤተሰብ 6ኛ። ሀሴት ነጠላ ሰረዝ፣ ተደሳች፣ ተደሳች፣ ተደሳች። ተ መጀመሪያ፣ ደ መጀመሪያ፣ ሳ አራተኛ፣ ች ከቸ ቤተሰብ 6ኛ። ተደሳች። ደስታ ለሚለው ቃል ሀሴት ወይም ተደሳች የሚሉ ተመሳሳይ ፍቺ ይኖረዋል ማለት ነው። ሀሴት፣ ተደሳች። ጎበዝ፣ 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 ጎበዝ። ጎ ከገ ቤተሰብ 7ኛ ነች፣ በ መጀመሪያ ነች፣ ዝ ከዘ ቤተሰብ 6ኛ። ጎበዝ። ጎበዝ ለሚለው ቃል ተመሳሳይ ፍቺ ብልህ፣ ብልህ፣ ብልህ። ብ 6ኛ፣ ል 6ኛ፣ ህ 6ኛ። በሳድሶች የተመሰረተ ቃል ነው። ባለ 3 ሆሄ ቃል። ብልህ፣ ብልህ። ወይም ንቁ፣ ንቁ፣ ንቁ። ን 6ኛ፣ ቁ ከቀ ቤተሰብ 2ኛ። ንቁ። ወይም ብርቱ፣ ብርቱ፣ ብርቱ። ብ 6ኛ፣ ር 6ኛ፣ ቱ ከተ ቤተሰብ 2ኛ። ብርቱ። ጎበዝ ለሚለው ቃል ብልህ፣ ንቁ፣ ብርቱ ተመሳሳይ ፍቻቸው ነው ማለት ነው። ተመሳሳይ ፍቻቸው ነው ማለት ነው። ኦኬ እዚህ ጋር ስንመጣ ትልቅ፣ ትልቅ፣ ትልቅ። ት 6ኛ፣ ል 6ኛ፣ ቅ ከቀ ቤተሰብ 6ኛ። ትልቅ። ትልቅ ለሚለው ቃል ተመሳሳይ ፍቺ ግዙፍ፣ ግዙፍ፣ ግዙፍ። ግ 6ኛ፣ ዙ 2ኛ፣ ፍ 6ኛ። ግዙፍ
ወይም ታላቅ 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 ታ አራተኛ ላ አራተኛ ቅ ስድስተኛ ታላቅ ወይም ሰፊ 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 ሰ መጀመሪያ ፊ ሶስተኛ ሰፊ ግዙፍ ታላቅ ሰፊ ትልቅ ለሚለው ቃል ተመሳሳይ ፍቻቸው ነው ማለት ነው። ኦኬ መነሻ መነሻ መ መጀመሪያ ነች፣ ነ መጀመሪያ ነች፣ ሻ አራተኛ ነች። መነሻ መነሻ ለሚለው ተመሳሳይ ፍቺ መጀመሪያ 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 መ መጀመሪያ ጀ መጀመሪያ መ መጀመሪያ ሪ ሶስተኛ ያ አራተኛ መጀመሪያ ወይም መሰረት 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 ወይም መንደርደሪያ 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 መጀመሪያ መሰረት መንደርደሪያ የሚሉ መነሻ ለሚለው ቃል ተመሳሳይ ፍቻቸው ነው ማለት ነው። ኦኬ ረዳት ረዳት ረ መጀመሪያ ዳ አራተኛ ት ስድስተኛ ረዳት ረዳት ለሚለው ቃል ተመሳሳይ ፍቺ ደጋፊ ደጋፊ ደ መጀመሪያ ጋ አራተኛ ፊ ሶስተኛ ደጋፊ ወይም አጋዥ አጋዥ አ መጀመሪያ ጋ እዚህ ጋር እንዳየነው አራተኛ ዥ ከጀ ቤተሰብ ስድስተኛ አጋዥ ወይም ባልደረባ 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 ባ አራተኛ ል ስድስተኛ ደ መጀመሪያ ረ መጀመሪያ ባ አራተኛ ባልደረባ ባልደረባ አጋዥ ደጋፊ ረዳት ለሚለው ቃል ተመሳሳይ ፍቻቸው ነው ማለት ነው። ቆንጆ ቆንጆ ቆ ሰባተኛ ነች፣ ን ስድስተኛ ጆ ሰባተኛ ቆንጆ 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 ለሚለው ቃል ተመሳሳይ ፍቺ ውብ 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 ወይም ማራኪ 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 ማ አራተኛ ራ አራተኛ ኪ ሶስተኛ ማራኪ ወይም ድንቅ ድንቅ ድ ስድስተኛ ን ስድስተኛ ቅ ስድስተኛ ድንቅ ድንቅ ማራኪ ውብ ቆንጆ ለሚለው ቃል ተመሳሳይ ፍቻቸው ነው ማለት ነው። ሀብታም 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 ሀ መጀመሪያ ብ ስድስተኛ ታ አራተኛ ም ስድስተኛ ሀብታም ሀብታም ለሚለው ተመሳሳይ ባለጸጋ ባለጸጋ ባ አራተኛ ለ መጀመሪያ ጸ መጀመሪያ ጋ አራተኛ ባለጸጋ ወይም ባለቤት ባለቤት ባ አራተኛ ለ እዚህ ጋር እንዳየነው መጀመሪያ ቤ አምስተኛ ት ስድስተኛ ባለቤት ባለቤት ባለጸጋ ሀብታም ለሚለው ቃል ተመሳሳይ ፍቻቸው ነው ማለት ነው። ቆንጆ ለሚለው ውብ ማራኪ ድንቅ ረዳት ለሚለው ደጋፊ አጋዥ ባልደረባ መነሻ ለሚለው መጀመሪያ መሰረት መንደርደሪያ ትልቅ ለሚለው ግዙፍ ታላቅ ሰፊ ጎበዝ ለሚለው ብልህ ንቁ ብርቱ ደስታ ለሚለው ሀሴት ተደሳች አለቃ ለሚለው ኃላፊ መሪ አዛዥ እና የመሳሰሉት ነው ማለት ነው። ስለዚህ ቤተሰቦች እንዴት ለቃላት ተመሳሳይ ፍቺ መመስረት እንደምንችል ዛሬ በቀላል መንገድ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ ባይ ባይ።